ታዋቂው አሜሪካዊ ጸሐፊ ማርክ ማንሰን 40ኛ የልደት በዓሉን እያከበረ በነበረበት ሰዓት ላይ በህይወት 40 ከሞላው በኋላ ልብ ያልኳቸው ያስተዋልኳቸው ነገር ግን በ20ዎቹና በ30ዎቹ ባቃቸው ኖሮ የበለጠ ይጠቅሙኝ ነበር ያላቸውን ነገሮች ያጋራል። እንደ መጀመሪያ ምክርም አድርጎ የተናገረው ከሌሎች ጋር ያላችሁ ግንኙነት እናንተ ከራሳችሁ ጋር ካላችሁ ግንኙነት ጋር በቀጥታ ይገናኛል ይላል። አንድ ሰው ለራሱ ክብር ከሌለው ወይንም ደግሞ ራሱን ዝቅ አድርጎ የሚመለከት ከሆነ የሚያፈቅረው ሰው ወይንም ደግሞ እንደ ህይወት አጋር የሚፈልገው ሰው እሱን ዝቅ አድርጎ የሚመለከተውን ሰው ነው። ለዚህ ነው በጣም ብዙ ጊዜ ቶክሲክ የሚባለው ሪሌሽንሺፕ እየበዛ የመጣው። ይህንንም የምታረጉት አስባችሁ ወይንም አስተውላችሁ አይደለም። አንኮንሽስሊ እናንተ ራሳችሁን ያስለመዳችሁበት መንገድ ስለሆነ በዛው መንገድ መቀጠልን ትፈልጋላችሁ። ነገር ግን ከራሳችሁ ጋር ያላችሁ ግንኙነት በክብር ላይ፣ በትዕግስት ላይ እናም ደግሞ በስርዓት ላይ የተመሰረተ ከሆነ እናንተም የምትወዱት ሰው፣ የሚማርካችሁ ሰው፣ ካጠገባችሁም እንዲሆን የምትፈልጉት ሰው እነዚህን ነገሮች ያሟላ ሰው መሆን አለበት። አለበለዚያ እናንተም ደስ አይላችሁ። አሁን ስለ ደስታ ካወራን አይቀር እናንተ በህይወታችሁ ስለ ራሳችሁ ጥሩ ስሜት እየተሰማችሁ እንድትሄዱ ከፈለጋችሁ እነዛን ጥሩ ስሜቶች የሚያመጡላችሁን ነገሮች ልታደርጉ ይገባል። የሰው ልጅ ክብር አይሰጠውም፣ ክብርን ግን ያገኛል። የሚሰጥ ስጦታ ነገር ሳይሆን የሚገኝ ነገር ነው። ወደ ሶስተኛው ደግሞ ስናልፍ ማርክ ማንሰን እንደዚህ ይላል። ዓለማችን ላይ ብቸኛው የሚባለው ውድቀት አለመሞከር ነው። ዓለማችን ላይ አሁንም ብቸኛው ሪጀክሽን ወይንም ደግሞ እምቢ መባል አለመጠየቅ ነው። ትልቁ የሚባለውም ስህተት ያለምንም ሪስክ መሄድ ነው። ሁሌም ቢሆን አንድን ነገር ለማድረግ ካሰባችሁ በኋላ ሰክሰስና ፌሊየርን ማሰብ ትጀምራላችሁ። ወይኔ በወድቅስ፣ ወይኔ ቢሳካልኝስ። እነዚህ ነገሮች አንዴ ተግባሩን ከጨረሳችሁ በኋላ የምታስቧቸው ነገሮች አይደሉም፣ ከዛ በፊት ያሉ ናቸው። ትክክለኛው ውድቀት የሚባለው ነገር ምንም ነገር አለማድረግ ነው። ማርክ ማንሰን በአራተኛ ደረጃ ባቀው ኖሮ ብሎ ያስቀመጠው ነገር ማንም ሰው መጥቶ እናንተን አያድናችሁም ይላል። አንዳንዴ በህይወት እቺ ነገር ብናገኝ ህይወታችን ይስተካከላል ወይንም ችግሮቻችን እንዳለ ይጠፋሉ ብለን እናስባለን። ምንም ነገር ቢመጣ የህይወታችንን ችግሮች እንዳለ አይቀርፍልንም። ምንም አይነት የምታምር ሚስት ቢኖራችሁ፣ ምንም ያህል በጣም ስኬታማ የሚባልበት ደረጃ ላይ ብትደርሱ፣ ምንም ያህል ገንዘብ ብታገኙ፣ ምንም ያህል እውቅናን ብታገኙ እናንተን ከእናንተ ውጪ የሚያድናችሁ ምንም ነገር የለም። እነዚህ ነገሮች እንዳለ ጥሩ ነገሮች ሊሆኑ ይችላሉ፣ ነገር ግን እናንተን የሚጠግኗችሁ ነገሮች አይደሉም። ምናልባት እነዚህ ነገሮች በህይወታችሁ ያሳካችሁ ሰዎች ብትሆኑ እንኳን አሁንም ድረስ በህይወታችሁ ደስተኛ ያልሆናችሁ ወይንም እርካታ ያጣችሁ ነው የምትሆኑት። አሁን ታዲያ እንደዚህ አይነት ስሜት ሊሰማችሁ አይችልም ወይንም አይገባም እያልኳችሁ አይደለም። ሁሉም ሰው በዚህ ደረጃ ውስጥ ያልፋል። ነገር ግን ማንም ወይንም ደግሞ ምንም ነገር እኔን ያድነኛል ብላችሁ አታስቡ። የራሳችሁ አዳኛ ራሳችሁ ናችሁ። እናንተ ራሳችሁን መጠገን ካልቻላችሁ ማንም ያንን ስራ ሊሰራላችሁ አይችልም። በኪሳችሁ ውስጥ ያለውን በሚሊዮን የሚቆጠርም ገንዘብ ያንን አያደርግላችሁ። ማርክ ማንሰን በአምስተኛ ደረጃ ያስቀመጠው ምክር እናንተ እንዲኖራችሁ የምትመኙትን የፍቅር አጋር መጀመሪያ ራሳችሁ ሁኑ ይላል። ምን አይነት ፍቅረኛ ነው እንዲኖራችሁ የምትፈልጉት? ወይንም ምን አይነት የትዳር አጋር ብዬ ብጠይቃችሁ በጣም ብዙ ስፔሲፊኬሽኖችን ታስቀምጡልኛላችሁ። ታጋሽ፣ ሰው አክባሪ፣ ፈጣሪውን የሚፈራ፣ እኔንም ቤተሰቦቼንም የሚወድ የሚያከብር፣ ከሱስ ነፃ የሆነ፣ ምንም አይነት አመል የሌለበት፣ ገንዘብ ያለው፣ ራሱንና እኔን ማስተዳደር የሚችል፣ ሴትም ከሆነች ደግሞ ምግብ መስራት የምችል፣ ሙያ ያላት። ብዙ አይነት መስፈርቶችን ማስቀመጥ እንችልበታለን። ነገር ግን ከነዛ መስፈርቶች ውስጥ እኛ የትኛውን አሟልተናል ብለን ራሳችንን ከጠየቅን ምናልባትም አንድ ወይ ሁለት ብናሟላ ነው። ስለዚህ መጀመሪያ የምትፈልጉትን ሰው ከማየታችሁና ይህንን አይነት ሰው ነው የምፈልገው ከማለታችሁ በፊት እነዛ ነገሮች በእናንተ ባህሪ ውስጥ አሉ ወይ? ምክንያቱም ያ የገለጻችሁት ለእናንተ ፐርፌክት የሆነው ሰው እናንተን ተመልክቶ ላይፈልግ ይችላል። ምክንያቱም እናንተ ብዙ ጉድለት አላችኋ፣ ያላሟላችሁት ነገር አለ። ስለዚህ እናንተ መጀመሪያ አሟሉ። እኔ ሴት በሆነ ራሴ እንዴት አደርገዋለሁ ወይ? እኔ ወንድ በሆነ የምርም እኔን እመርጠዋለሁ ወይ ብላችሁ ጠይቁ። መልሳችሁ አይ ከሆነ ራሳችሁ ላይ መስራት ነው ያለባችሁ። ፍቅረኛ ወይንም የትዳር አጋር የምትፈልጉበት ጊዜ አይደለም። እናንተ ራሳችሁን ማትመርጡ ከሆነ ማንም ሰው መጥቶ እናንተን አይመርጥም። ስለዚህ ራሳችሁ ላይ መስራት፣ ራሳችሁን በጣም ስትወዱ፣ ከማንም ሰው በላይ ለብቻችሁ መሆን ሲያስደስታችሁ የዛኔ የትዳር አጋር ቢመጣም ችግር የለባችሁ። ስድስተኛ ነገር ብሎ ያስቀምጠው ደግሞ ዓለማችን ላይ በጣም አስፈላጊ የሚባሉ ወይንም ቫልዩዌብል ዋጋ ያላቸው ነገሮች እንዳለ ኮምፓውንድ የሚያደርጉት በረጅም ጊዜ ነው፣ እየተባዙ እየበዙ የሚመጡት ማለት ነው። እንደ ምሳሌም ጤናን፣ ሀብትን፣ እውቀትን፣ ኮንፊደንስን ወይንም በራስ መተማመንን፣ በተጨማሪም ደግሞ ግንኙነቶችን ያነሳል። እነዚህን ነገሮች ለማዳበር ስትሞክሩ ስፔሻሊ በ10ዎቹና በ20ዎቹ እድሜዎቻችሁ ውስጥ
እናንተን በጣም የሚያስቸግሯችሁ ነገሮች ሊሆኑ ይችላሉ። ምንም ብሞክር እየጨመርኩ አይደለም ብላችሁ ታስባላችሁ። እድሜያችሁ ግን ወደ 30 ወይንም ወደ 40 እየተጠጋ ሲመጣ የእነዚህ ነገሮች ውጤት እንዳለ እየታየ ይመጣል። ከመጀመሪያው ጀምሮ የለፋችሁበት ነገር እንዳለ መስመር እየያዘ በተጨማሪም በምትፈልጉበት ደረጃ ላይ ይደርሳል። 6ኛ ብዙ ሰው የተሸወደበት ብሎ ነው ያስቀምጠው። ስንመለከታቸው በጣም ፋን የሚመስሉ ወይንም ደግሞ የሚያጓጉ ብዙ የስሜት አይነቶችን እንድናይ የሚያደርጉን በተጨማሪም ስናያቸው ሴክስ የሚመስሉ ነገሮች እንዳለ በአጠቃላይ በህይወታችን ውስጥ መጥፎ የሚባል ሪተርን የምናገኝባቸው ኢንቨስትመንቶች ናቸው ይላል። እነዚህን ነገሮች ለመጀመሪያ ጊዜ ስናደርግ የምርም ፋን ይሆናሉ ወይንም ደግሞ የምርም እንደጠበቅናቸው ደስተኛ ሊያደርጉን ይችላሉ፣ እንደሰትባቸዋለን። እነዛን ነገሮች ግን እየደጋገምን ስንሄድ ደስታው እንዳለ ይጠፋና ህይወታችንን ምስቅልቅል ለማድረግ ይጀምራል። አሁን እነዚህ ነገሮች ምንድናቸው ካላችሁ ገና በልጅነት እድሜያችሁ ጀምሮ የእናንተን ጊዜና የእናንተን ትኩረት የሚሰርቁ ነገሮች ናቸው። ዲስትራክሽንስ ይባላሉ። ለምሳሌ ጌሞች ወይንም መጠጥ አሊያም ደግሞ እጽ ወይንም ሴክስ። ሶሻል ሚዲያም በዚህ ተርታ ውስጥ ሊቀመጥ ይችላል። ለመጀመሪያ ጊዜ እነዚህን ነገሮች ስትሞክሯቸው በጣም አሪፍ ይመስላሉ። ሁለተኛ ጊዜም ስታረጓቸው እንደዛው ጥሩ ሊባሉ ይችላሉ። ከዛ በኋላ ግን ደባሪ የሆኑ የእናንተን ህይወት እየመጠጡ እናንተ የማትፈልጉበት ቦታ ላይ የሚያስቀምጧችሁ ነገሮች ናቸው። በአጠቃላይም በረጅም ርቀት ህይወታችሁን ስትመለከቱት እነዚህ ነገሮች የሚጎዷችሁ እንጂ የሚጠቅሟችሁ ነገሮች አይደሉም። ማርክ ማንሰን በቀጣይ የሚያነሳው ምክር በህይወታችሁ ውስጥ ለተፈጠሩት ለእያንዳንዱ ችግሮች ሪስፖንሲቢሊቲ መውሰዳችሁ ወይንም ደግሞ ኃላፊነት መውሰዳችሁ እናንተ ህይወት ላይ ያለውን ጫና ወይንም ያለውን ስቃይ ይቀንስላችኋል እንጂ የበለጠ እያባባሰባችሁ አይመጣም። ብዙ ሰው እውነታው ይሄ አይመስለውም። በህይወታችን የተፈጠሩ በጣም መጥፎ የምንላቸው ትውስታዎች፣ ጊዜያቶች፣ ጉዳቶች፣ ስቃዮቻችንን ወስደን እኛንን ለዚህ ሁሉ ተጠያቂ ብለን ካሰብን የበለጠ የምንጎዳ ይመስላችኋል። ነገር ግን እየተፈጠረ ያለው ነገር የዚህ ተቃራኒ ነው። የበለጠ ኃላፊነት እየወሰድን በሄድን ቁጥር፣ ለእያንዳንዱ ነገር ራሳችንን ተጠያቂ ባረግን ቁጥር ራሳችንን እያነሳሳን ያንን ነገር ሶልቭ ለማድረግ ወይንም ለዛ ነገር መፍትሄ ለማምጣት ራሳችንን ዝግጁ የምናደርግበት ቦታ ላይ እንሆናለን። ለምን ይሆን ብላችሁ ካሰባችሁ ኃይላችሁ እንዳለ የሚሄደው የምትወቅሱት ሰው ላይ መሆኑን ማረጋገጥ አለባችሁ። ስለዚህ በህይወታችሁ ለተፈጠረ ችግር እንዳለ ራሳችሁ የምትወቅሱ ከሆነ ተጠያቂው እናንተ ናችሁ ማለት ነው። ያ ማለትም ደግሞ ኃይላችሁ እጃችሁ ላይ ነው። ሰበበኛ ብትሆኑስ ኖሮ ዞር ብላችሁ ሌላ ሰው ላይ ጠቁማችሁ የህይወት የመበላሸት ምክንያት አንተ ነህ ብትሉት ኃይላችሁ እንዳለ እሱ ጋር ሄደ። እሱ የሆነ ነገር ካላረገ ህይወታችሁ አይስተካከልም ማለት ነው። ኃይልን ለሰው መስጠት ማለት ይሄ ነው። በቃ በህይወታችሁ ውስጥ ለተፈጠረ ለማንኛውም ነገር እንትና ነው ተጠያቂ ማለት ስትጀምሩ እንትና ካልመጣ ህይወታችሁ እንደማይስተካከል አመናችሁ ማለት ነው። ያ ደግሞ ሞት ነው። ምክንያቱም እናንተ ደስታችሁን፣ ሰላማችሁን፣ በአጠቃላይም ህይወታችሁን ለእነሱ ሰጣችሁ ማለት ነው። እነሱ እናንተ እንደምትፈልጉት ካልሆኑላችሁ እናንተ መቼም ቢሆን ደስተኛ ሆናችሁ ሰላም አግኝታችሁ በእርካታ የምትኖሩ ሰዎች አትሆኑ። ለዚህ ነው ሞት ማለት ነው ያልኩት። ቀጣይ ደግሞ ብዙ ሶሻል ሚዲያ ላይ የምናየው ችግር ነው። ለአንድ ሰው እናንተ የሆነ ነገር እንደሆናችሁ ማስረዳት ካለባችሁ እናንተ ያንን ሰው አልሆናችሁም ማለት ነው። ሀብታም የሆነ ሰው ሌላ ሰው እሱ ሀብታም እንደሆነ እንዲያቀለት አይፈልግም። በጣም ኢንቴሊጀንት የሚባል ብዙ እውቀት ያለውም ሰው አዋቂ እንደሆነ እንዲታወቅበት አይፈልግም። በራሱ የሚተማመንም ሰው በራሱ እንደሚተማመን ለሰዎች ማሳየትን አይፈልግም። በቃ እንደዛው ነው የሚሆነው። ሀብታሙም ሀብታም ነው፣ ጂኒየስ የተባለውም ሰው ጂኒየስ ሆኖ ይቀጥላል። በራሱ የሚተማመነውም በራሱ እንደተማመነ ያልፋል። ሶሻል ሚዲያ ላይ ግን አሁን የምንመለከተው ነገር እሱ አይደለም። ሀብታም ያልሆነ ሰው ሀብታም ለመሆን ወይንም ሀብታም ነው ተብሎ እንዲታሰብ ብቻ ብዙ ነገሮችን ሲያደርግ እንመለከታለን። ሰዎች ያንን ነገር እንደሆናችሁ እንዲያውቁላችሁ ከመፈለግ ይልቅ ያንን ሰው ሆናችሁ ታገኙ። እሱ ነው ስራችሁ። ማርክ ማንሰን ወደ ሞቲቬሽን ደግሞ እንምጣ ይላል። ሞቲቬሽን እናንተ የሆነ ነገር እንድታደርጉ የሚያነሳሳችሁ ነገር ሳይሆን ኢፌክት ነው፣ ወይንም ደግሞ የሆነን ነገር ካረጋችሁ በኋላ የሚመጣ ውጤት ነው ይላል። ስለዚህ የትኛው መንገድ ነው የሚያዋጣኝ ካላችሁ የሆነ ነገርን መጀመር ስትፈልጉ በጣም ትንሽ ከተባለችዋ ነገር ትጀምሩና ያቺን ትንሽ ነገር እያሳደጋችሁ ማምጣት ነው። እነዛ ትናንሽ ነገሮች እናንተን እየገፏችሁ ወይንም ደግሞ አቅም እየሰጧችሁ ይመጣሉ። የዛን የተነሳሽነታችሁ እየጨመረ ይመጣል። ሞቲቬሽኑ አላችሁ ማለት ነው። ወደ ቀጣዩ የማርክ ማንሰን ምክር ደግሞ ስንመጣ የምታገቡት ሰው የምትጣሉት ሰው ነው ይላል። በዚህ ብቻ አላበቃም። የምትገዙት ቤትም የምትጠግኑት ቤት ነው። በጣም ስትፈልጉት የነበረው ይህንን ስራ ካላገኘሁት ብላችሁ ያገኛችሁትም ስራ የሚያስጨንቃችሁ ስራ ይሆናል ይላል። ታዲያ የዚህ ሁሉ ነገር ምንድነው ዋና ዓላማው ካላችሁ ሁሉም የምታገኙት ነገር የራሱ የሆነ መስዋዕትነትን ይጠይቃል። ጥሩ ስሜት የሚያመጣልን ማንኛውም ነገር በዛው በተመሳሳይ ሰዓት መጥፎ ስሜትም እንዲሰማን የሚያደርገን ነገር ነው።
ቀጣዩ ምክር ከዚሁ ጋር ተያያዥነት አለው። ደስተኛ ህይወት ማለት ጭንቀት የሌለው ህይወት ሳይሆን ነገር ግን ትርጉም ያለው ጭንቀት ያለበት ህይወት ነው ይላል። እዚህ ዓለም ላይ ሁሉም ሰው ይጨነቃል። ጭንቀት የማይቀርልን ነገር ነው። ነገር ግን የምንጨነቅባቸው ነገሮች ትርጉም ያላቸው ነገሮች ናቸው ወይ? የእኛ ጭንቀት እነዛ ነገሮች ይገባቸዋል ወይ? እነዚህን ጥያቄዎች መመለስ ከቻላችሁ እናንተ ህይወታችሁ በሚኒንግፉል ስትረስ ይሞላል። ማለትም ደግሞ ጭንቀት አለ፣ ነገር ግን ደግሞ ትርጉም ያለው ነው። ስለዚህ ትወጡታላችሁ ነው የሚለን። ምክንያቱም ህይወት ያለ ችግር ሊመጣ አይችልም። ህይወትና ችግር አንድ ላይ የሚመጡ ነገሮች ናቸው። ችግር ካለ ደግሞ ጭንቀት አለ ማለት ነው። ስለዚህ አሁን ዋረን ባፌት ዓለማችን ላይ በጣም አሉ ከሚባሉ ባለጸጋ ሰዎች መካከል አንዱ ነው። ጎዳና ላይ የወጣ ገንዘብ የሌለው አንድ ሰው የገንዘብ ችግር አለበት። ዋረን ባፌትም በተመሳሳይ ሁኔታ የገንዘብ ችግር አለበት። ጎዳና ላይ ያለው ሰውና ዋረን ባፌት ግን ሁለቱም አንድ አይነት የገንዘብ ችግር የላቸውም። ብዙ ሰው የትኛው ችግር ይሻላቸዋል ቢባሉ ዋረን ባፌት ያለበትን የገንዘብ ችግር እኔ እፈልገዋለሁ ሊሉ ይችላሉ። ሀብታምም የገንዘብ ችግር አለበት፣ ድሃውም እንደዛው። ስለዚህ ችግር አልባ የሚባል ህይወት የለም። የተሻለ ችግር ግን አለ። ወደ ቀጣዩ ምክር ደግሞ ስናልፍ ግሮት ወይንም ደግሞ እድገት ብዙ ጊዜ ከጆይ እና ከሴሌብሬሽን ጋር ይያያዛል። ደስታ አለው፣ ብዙ የምናከብራቸው ነገሮች አሉ ብላችሁ ታስባላችሁ። ነገር ግን ብዙ ጊዜ እድገት የምትባለዋ ነገር የምትመጣው በፌሊየር ውስጥ፣ በውድቀት ውስጥ፣ በስቃይ ውስጥ ነው። ለምንድን ነው እንደዚህ የሆነው ካላችሁ ግሮት ወይንም ደግሞ እድገት የምትባለዋ ነገር ውድቀትን ወይንም ሽንፈትን ትፈልጋለች። አንድ ሰው አደገ ወይንም ደግሞ እያደገ መጣ፣ ባህሪውም እየተቀየረ ነው፣ እየበሰለ መጣ ሲባል የድሮ ማንነቱን አጥቷል፣ የድሮ ባህሪውን አጥቷል፣ ከዛ ላይ እያደገ መጣ ነው የሚባለው። ስለዚህ ማጣት የሚባለው ነገር መቸገር ማለት ሳይሆን የድሮ የነበረውን ነገር መተው ማለት ነው። ልክ ለቅሶ ቤት እንደመሄድ ነው። የሆነን ሰው ታጡታላችሁ። ቼንጅ ወይንም ለውጥ ማለት ልክ እንደዛው ነው። የድሮ ማንነታችሁ እኔ ነኝ ብላችሁ ያሰባችሁትን ቻው ብላችሁ ትሸኛላችሁ። በዛ ሰዓት ምናልባት ልታዝኑ ትችላላችሁ። አዎ፣ ግን ደግሞ የለውጡ አንዱ አካል ነው። ስለዚህ ሀዘንን ተለማመዱ ብለን ልንጠራው እንችላለን። ወደ ቀጣዩ የማርክ ማንሰን ምክር ስንመጣ እምቢ ማለት ከከበዳችሁ የእናንተ እሺዎች ትርጉም አልባ ይሆናሉ ይላል። የሰው ልጅ እየተተመነ የሚመጣው ዋጋው እየታወቀለት የሚመጣው እምቢ በሚላቸው ነገሮች ነው። ያ ማለትም ደግሞ ለምንፈልጋቸው ነገሮች መስዋዕት የምናረጋቸው ነገሮች ወይንም ይሄ ነገር አሁን አልፈልገውም ይሄ ይሻለኛል ብለን የምናስባቸው ነገሮች። በህይወታችሁ ውስጥ ምንም አይነት መስዋዕትነት ካልከፈላችሁ ወይንም ደግሞ ምንም ነገርን ሪጀክት ካላረጋችሁ አልፈልግም ካላላችሁ ህይወታችሁ ውስጥ ምንም አይነት አይደንቲቲ የለም ማለት ነው። ያ ማለትም ደግሞ በአካባቢያችሁ ላይ ያሉትን ሰዎች እነሱ የሚፈልጉትን ነገር እያንጸባረቃችሁ የምትመጡ ሰዎች ትሆናላችሁ። ይህ ማለት እናንተ ለራሳችሁ ማንነታችሁን የማታውቁ ሰዎች ከሆናችሁ ሰዎች ማንነታችሁ ይሄ ነው ብለው የሚሰጧችሁ ፐርሶና ይኖራል። ስለ አይደንቲቲ ካወራን አይቀር ራሳችሁን የምታዩበትን መንገድ በደንብ አርጋችሁ ልታውቁ ይገባል። ምክንያቱም ራሳችሁ ለራሳችሁ የምትሰጡት ፍቺ እንትና እንዲህ ነው ብላችሁ የምታስቀምጡት አይደንቲቲ ለራሳችሁ የምታዘጋጁትም እስር ቤት ሊሆን ይችላል። ሊሚቴሽኖች የሚጀምሩት እዚህ ነው። ከሰው ልጅም ተቀባይነት ማግኘት የምንፈልገው እኮ በዚህ ምክንያት የተነሳ ነው። እኔ እንዲህ ነኝ ብላችሁ ራሳችሁን የሆነ ጥብቅ የሆነ ቦታ ላይ ልታስቀምጡ አይገባም። ራሳችሁን ሰፋ አድርጉና በፈለጋችሁበት ሰዓት የፈለጋችሁትን እንድትሆኑ ፍቀዱለት። ከዚህ በኋላ ደግሞ ስለ አሳምፕሽንስ እናወራለን። ሰዎችን ተመልክታችሁ እንትና እንዲህ ነው ብላችሁ ልትገመግሙት አይገባም። ያ ሰው የምር ምን እንደሆነ፣ በምን አይነት ነገር ውስጥ እንዳለፈ፣ ምን አይነት ህይወት እየኖረ እንደሆነ ምንም የምታውቁት ጉዳይ የለም። ሌሎች ሰዎችን መገመት እንደሌለባችሁ ሁሉ ራሳችሁንም ልትገምቱት አይገባም። ራሳችሁን በጣም ፍሪ የሆነ ኢንዲቪጁዋል አድርጋችሁ ተመልከቱ። ነፃ ናችሁ። ጃጅመንት ወይንም አሳምፕሽን የሚጀምረው ከራሳችን ስለሆነ ራሳችንን እየፈረድን ወይንም ደግሞ አንተ እንዲህ ነህ እያልን ሌብል እያደረግን ማንመጣ ከሆነ የበለጠ ነፃነት እያገኘን የምንሄድ ሰዎች ይሆናል። በቀጣይም ደግሞ ማርክ ማንሰን እንደዚህ ይላል፣ እናንተ ስለ ራሳችሁ ከምታስቡት በላይ ማንም ሰው ስለ እናንተ አያስብላችሁ። ምናልባት የተሸረፈ ጥርስ አለኝ ብላችሁ በራሳችሁ አፍራችሁ የሆነ ነገር የጎደላችሁ መስሏችሁ ሊሰማችሁ ይችላል። ነገር ግን እናንተ ልብ ያላችሁት ነገር ነው እንጂ ሰዎች ቀድሞ ያስተዋሉት ነገር አይደለም። እናንተ መጀመሪያ ስለ ራሳችሁ የምታስቡት ነገር ወደ እምነት እያለፈ ሲሄድ ነው ሰዎች እናንተ ላይ ያንን ነገር እየተመለከቱ የሚመጡት። ይህም የሆነው ደግሞ ሁሉም ሰው ስለ ራሱ ብቻ ማሰብ ስለሚፈልግ ነው። በቃ እያንዳንዱ ሰው ስለ ራሱ እያሰበ ቢዚ ሆኗል። ስለዚህ ስለ ራሳችሁ ያላችሁን አመለካከት እንዲሁ ለቀቅ አድርጉ፣ ተዉትና ሰዎችም እናንተን ሳይገመግሟችሁ ሳይፈርዱባችሁ ያልፋሉ። እውነታውን ከተመለከታችሁ ሰዎች እናንተ ላይ ከሚፈርዱት በላይ እናንተ ራሳችሁ ላይ እየፈረዳችሁ ነው። አሁን ደግሞ ከመዝጋቴ በፊት ስለ ኮንፊደንስ ላውራ ይላል ማርክ ማንሰን። ኮንፊደንስ የሆነ ስኬት ይመጣል ብላችሁ ከምትጠብቁት ነገር የሚመጣ ስሜት ሳይሆን ከፌሊየር ጋር ወይንም ደግሞ ከውድቀቶች ጋር ምቾት ውስጥ በመኖራችሁ የምታገኙት ስሜት ነው ይላል።
ውድቀት የሚባል ነገር የማይቀር የህይወት ኤክስፒሪየንስ ነው። ስለዚህ ውድቀት ቢመጣ ምንም እንደማትሆኑ የገባችሁ ግን ከውድቀት ጋር ኮምፎርታብል የሆናችሁ ጊዜ የዛኔ በራስ መተማመን ያለው ሰው ሆናችኋል ማለት ነው። ምክንያቱም ያልጠበቃችሁት ነገር አይፈጠርም። ከውድቀት በላይ ምን ሊፈጠር ይችላል? ምንም የለም እኮ። በሁሉም ነገር ስኬታማ መሆን አለብኝ ብሎ የሚያስብ ሰው ናርሲሲስት ይባላል። ከዛ የበለጠ ነገር የለውም። በስኬት የሚገነባ ኮንፊደንስ የሚጠፋ ኮንፊደንስ ነው። አሁን ደግሞ ወደ መጨረሻው ምክር ልለፍ ይላል ማርክ ማንሰን። ይህንን በፍጹም እንዳዘነጉት። ሰው የሚጠላችሁ ሰው ሁኑ። ይህንን ድፍረት ልታገኙት ይገባል። ሰው ቢጠላኝም ምንም አይመስለኝም የሚለው አቲቲዩድ ያስፈልጋቸዋል ይላል። ለምን ብላችሁ ብትጠይቁትም ሰዎች አልወደዱትም ብላችሁ ትክክለኛውን ነገር ካለማድረግ እንድትቆጠቡ አያረጋችሁም። ትክክለኛውን ነገር ሰው ባይወደውም እንኳን እንድታረጉ ፍሪደሙን ይሰጣችኋል። ስለዚህ ሰው ባይወዳችሁም ምንም አይምሰላችሁ። ሰው ቢጠላችሁና ትክክለኛውን ነገር ብታደርጉ ይሻላል ይላል አሜሪካዊ ጸሐፊ ማርክ ማንሰን። ስለተከታተላችሁ አመሰግናለሁ። ቻው።